ትምህርት ቤት ነው የማቀርብላችሁ ግጥም ነው። እኔማ ሕፃን ነኝ አዲስ የተስፋ ጎህ አዲስ የምስራች የአምላክን በረከት በመንደሬ መስራች ትልቅ የአገር ሸክም በጀርባ ያዝዬ ሳልታክት ማጸዳ መንገድ ለነገ እኔማ ሕፃን ነኝ ያልተሰፋ ፍቅርን ከቤቴ የምዘራም ደስታን አጎናጻፊ ለእናት ላባወራ በተቆላተፈ ልሳን አስታራቂ በተደራረተ ፍቅርን አሳባቂ ሀገር ለማገልገል የመሲ ልብ ያለኝ ለጠላት ማልተኛ እኔማ ሕፃን ነኝ እንቅፋት መንገዴን መሽሮ ቢይዛት መከራ ተይቦ ህይወቴን ቢያጠምዳት ድህነት ጀግኖ ቀኔን ቢታገላት ይችን ትንሽ ልቤን የአገር ባላንጋራ ከቶ ይሸነግላት ሀቅን የምዳፈር ብሩህ አእምሮ ያለኝ ለእውነት ዘብ የምቆም እኔማ ሕፃን ነኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን የዕለቱን ዜና በማስተላለፍ አብሬያችሁ የምቆየው ተማሪያን አዲስ ነኝ። አብራችሁን ቆዩ። ወቅታዊ ዜና አብራችሁን ቆዩ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት በስነ ጽሁፍ በድራማ በተለያዩ ዘርፎች ላይ በመሰልጠን ላይ እንደሚገኙት ሪፖርተራችን ተማሪ ናሆም ገለጸ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት ፍትህ ለህፃናት በሚል መርህ ሀሳብ በትናንትናው ዕለት ማለትም ህዳር 5 2018 የህፃናት ጉዳዮች ምክር ቤት ዋና አፈ ጉባኤ ሮዳስ ኃይሌ በመክፈቻ ንግግራቸው ሴት እህቶቻችን ወደ ሰው ሀገር እንዳይሰደዱ ካሁን ግንዛቤ መስጠት አለብን በሚል መርህ ሀሳብ በትናንትናው ዕለት ተካሂዷል። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት ተማሪዎች የሩብ ዓመት የስራ እንቅስቃሴ ህዳር 6 2018 በሰላም ሚኒስቴር፣ በጤና ሚኒስቴር፣ በውሃ ሚኒስቴር፣ በግብርና ሚኒስቴር በምክትል አፈ ጉባኤ ሴቶች ህፃናት ጉዳዮች ምክር ቤት ዋና አፈ ውጤት እንዳስመዘገበ ሪፖርተራችን ተማሪ ናሆም አቀረበ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት ተማሪዎች በፓርላማ በስነ ጽሁፍ በድራማ በኢላማ በተለያዩ ዘርፎች ላይ በመሰልጠን የመማር ማስተማር ውጤታማ ተግባር መሆኑን ተገለጸ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት አቶ ዮሐንስ የጤና ሚኒስትር በመክፈቻ ንግግራቸው ጤና ማለት ከራስ ጀምሮ አካባቢያችን በሚል መርህ ሀሳብ በነገው ዕለት እንደሚከበር ተገለጸ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት ዘራት ለሁሉም በሚል መርህ ሀሳብ እንደሚከበር ሪፖርተራችን ሱራፌል ዘግቧል። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት የሴቶች ህፃናት ጉዳዮች በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት የሴቶች ህፃናት ጉዳዮች ምክር ቤት በትናንትናው ዕለት ማለትም ህዳር 8 2018 በትምህርት ቤት እየተሰሩ ያሉ ነገሮች ማበረታት በመሆናቸው 10 ደብተር 10 እስክሪብቶ የትምህርት ቤቱ ተማሪዎች ትምህርት ቤት ዳግም ተናገረ። በጅላ አጠቃላይ አንደኛ ደረጃ ትምህርት ቤት በቋቋማቸው ኮሚቴዎች የትምህርት ቤት የአጥር ግቢ እንደሚታጠርልን ሪፖርተራችን ተማሪ ናሆም አቀረበ። በምስራቅ ደንቢያ ወረዳ አረጋሽ አዳራሽ ትምህርት ቤት አዳራሽ የጅላ አጠቃላይ አንደኛ ደረጃ ትምህርት ቤት በዚህ አዳራሽ በሚገኙ የሚኒስትሮች የሩብ ዓመት የስራ እንቅስቃሴ ሪፖርት አቀረቡ። የተከበሩ የጤና ሚኒስትር አቶ ዮሐንስ አንበሳ የሩብ ዓመት ማርበርግ የሚባል አዲስ በሽታ በደቡብ ምዕራብ ኢትዮጵያ የተከሰተ መሆኑን በሪፖርታቸው አስታውቀዋል። ይህ በሽታ ወደ ሰሜን እንዳይመጣ ቅድመ መከላከያ ማድረግ ገለጸ። የሴቶችና ህፃናት መብት በሚል መርህ ሀሳብ በዛሬው ዕለት ማለትም ህዳር 11 2018 ዓለም አቀፍ 36ኛ በሀገር አቀፍ ለ20ኛ ጊዜ እየተከበረ እንደሆነ አቶ በሪሁን አባይ በመክፈቻ ንግግራቸው እንኳን አደረሳችሁ መልእክት አስተላልፈዋል። የተከበሩ የሰላም ሚኒስትር ወይዘሮ ኤፍራታ በመክፈቻ ንግግራቸው ሰላም ለሁሉም ነገር ዋስትና መሆኑን አቅርበዋል። ከቀረቡት ጥቂት ሰርቶ የመለወጥ ወጥቶ ለመግባት ተምሮ ለቁም ነገር ለመድረስ በአጠቃላይ ለሰው ልጅ የዕለት ተዕለት ተግባር ውስጥ ከምንተነፍሰው አየር ያልተናነሰ ዋጋ አለው ሲሉ የሰላም ሚኒስትር ወይዘሮ ኤፍራታ ተናገሩ። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ሌሎች ዜናዎች እስካሁን ይመስል ነበር። ጤና ይስጥልኝ። ዛሬ ገነጀት ይመስላል። አይ እንዲሁ ስላመመኝ ምን ሆነ ነው ታዲያ? አስፈቅዳ ሄደ። አይ እንኳን ታምሜ ለሀገሬ ሰው ዋላታል። አምናለሁ። እንሂድ በቃ። እሺ ደምስታከለ አቤት፣ ጥያቄ አለ። እንዴት ይህን ድርጅት ለማንቋሸሽ ትሞክራለህ? እንዴት ብትደፍረን ነው? ይህ ድርጅት እኮ ማለት ብዙ ሴቶችና ብዙ ህጻናትን እየረዳ ያለ ማዕከል ነው። ለምን እንደዚህ ታደርጋለህ? ጮኩብህ አይደለ? ችግር የለውም። እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። ለማንኛውም የውጭ ነገር እንዴት ሆነልሽ? የውጭ ነገር ጥሩ እየሄደ ነው። ጥሩ። ተስፋ እንዳትቆርጪ አንቺ ተስፋ ቆረጥሽ ማለት እኮ የብዙ ህጻናት ህይወት ተቀጠፈ ማለት ነው። ስለዚህ
የልጅሽንም ነገር ባትረሺ ጥሩ ነው። የልጄን ነገር እንዴት እረሳለሁ? እንደዚህ የሚያደርገኝ ሳንድስ የልጄ ደም አይደለ? በቃ አሁን ብዙ ከቆየን ስለሚጠረጥሩ አሁን መሄድ አለብሽ። ራስሽን ጠብቂ። ድምፅሽን ጮክ አድርጊው። ሲመጡ እንደሆን ጠብቃቸው እንጂ እንዴት አደሩ? ደህና አደራችሁ? እግዚአብሔር ይመስገን። ይኸው ትንሽ ለልጆቻችን እንዲሁ የደብተርና የእስክሪብቶ ይሰጡን ነበር። እስካሁን ቆዩብን እኮ። ቆዩ እኮ እኔንም ና ብለውኝ ነው የመጣሁት። ደህና ዋላችሁ? ዋው በጣም ደስ ይላል። እንዴት ተሰብስባችሁ ስላገኘናችሁ በእውነት ስራችንን ያቀለላችሁ በጣም ነው የምናመሰግነው። ወደ መጣሁበት ጉዳይ ስመለስ እኛ የመጣነው ከፍቅር በጎ አድራጎት ድርጅት ሲሆን ተግባራችንም አቅማቸው ደከም ያለ ሰውን ልጆችን በመውሰድ አሳድገን ወደ እናንተ እንዲመለሱ በማድረግ እናንተ እንዲጦሩ እናደርጋለን። የእኛ ዋኛ ዓላማ የልጆቻችሁን ተስፋ ባለብለምና እርሶን ጧሪ ቀባሪ ለማሳጣት ነው። ወስደን የብዙ ህጻናት ህይወት ወስደን እንትን እያልን ችግር የለም። ማዘር ሙላሊታችን ነው ምንም ደህና ቦታ ከምንላችሁ ለእናንተም ደህና በማስተርስ ኢንጂነር ተመርቀው የመንግስት ስራ በጠበቀ የተማረ አርሶ አደር ስራ ፈጣሪ ትውልድ ስራ ጠባቂ መሆን የለብንም ሲሉ ሪፖርተራችን ተማሪ እድሉ ስለተሰጠኝ በጣም አመሰግናለሁ። ዮሐንስ አምስት የጤና ሚኒስቴር ደረቅ ቆሻሻዎችን በማቃጠልና እርጥብ ወይም ፈሳሽ ቆሻሻዎችን ጉድጓድ ተቆፍሮ መቀበሩን ተናግሯል ወይም አስረድቷል። ሮዳስ ኃይሌ የህፃናትና የልጃገረዶች ሚኒስቴር ህፃናት ያለ አቅማቸው ስራ እንዳይሰሩ ያለ ዕድሜ ጋብቻ እንዳይካሄዱና ወደ ባዕድ ሀገር እንዳይሄዱ አስረድታለች። ጽጌረዳ ሙላት የትምህርት ሚኒስቴር ተማሪዎች የመደበኛ ትምህርት ተቋዳሽ ማድረግ እንደሚቻል አስረድታለች ወይም ተናግራለች። መቅደስ እሸቴ የውሃ ሚኒስቴር ከትምህርት ቤታችን ንጹህ የመጠጥ ውሃ ተጠቃሚ በማድረግ ለህፃናቶች አስፈላጊ ያለው ወጥ ተሰርቶ መቅረቡ ተናግራለች። ኤፍራታ ባዴ ሰላም ሚኒስቴር ሰላም ከሌለ መማር በመግባት መስራት በሰላም እንደማይቻል ተናግራለች። አብዮት ተሰብስቤ የግብርና ሚኒስቴር የግብርና ስራ ለመስራት የተሰማረ የሰው ኃይል መኖር እንዳለበትና ተመርቆ ቁጭ ማለት እንደሌለበት ግንዛቤ ሰጥቷል። ስላዳመጣችሁ በጣም አመሰግናለሁ። እሺ፣ የተከበሩ የጤና ሚኒስቴር፣ የሰላም ሚኒስቴር፣ የግብርና ሚኒስቴር፣ የውሃ ሚኒስቴር፣ የትምህርት ሚኒስቴር እና የሴቶችና የህፃናት ጥበቃ ሚኒስቴር ስላቀረባችሁልን የስራ እንቅስቃሴዎች በጣም አድርገን እናመሰግናለን። በአንደኛ ሩብ ዓመት ይህን ያህል ስራ ከተካሄደ በሁለተኛ ሩብ ዓመትም ከዚህ የተሻለና የበለጠ ስራ ይካሄዳል የሚል እምነት አለኝ። ደግሞም ይካሄዳል እላለሁ። ከዚህ በመቀጠል የዕለቱ የስራ ግምገማችን በዚህ እናጠናቃለን። እናመሰግናለን።